ወገኖች እስራኤል ቃሌ እንዲሰሙኝ ግን ወእስራኤልኒ ዘሆሩ በፍኖትህ እኖ እስራኤል ወገኖች በሕግ ቢጓዙ በትእዛዝ ቢጓዙ ቅድም ዘማሪ ሲዘምሩት የነበረውን ቃል ለምነግራችሁ በትእዛዝ ቢጓዙ በሕግ ቢጓዙ በመንገድ ቢሄዱ ወማሰርወሙ ለለይሳቅይወሙ እንጸላይቶሙ እኖ ከሚያሰቃዩአቸው ከጠላቶቻቸው እጅ ተለቅዬ አድናቸዋለሁ አለ። ተሰቅዬ አድናቸዋለሁ አለ። ተወልጄ አዛወርኩት መጀመሪያ ተወልጄ አድናቸዋለሁ አላቸው። ኋላ ደግሞ ምን አለ? እኖ ከባቢሎናውያን ከፋርሳውያን ከፊልስጤማውያን ከአያላኑ ነገሥታት አድናቸዋለሁ አለ። ወመወደይኩ እድየ ዲበይሳቅይወሙ ከሚያሰቃዩአችሁ እደማቴን እጄን ዘርግቼ ከሌላ ጥላ እሆናችኋለሁ አድናችኋለሁ ብሎ ይህን ቃል ነው ለእስራኤላውያን ነገራቸው። እኖ ምን ቢሉ ግን ወደ በኋላ በሕጌ ብትሄዱ በትእዛዜ ብትሄዱ ሕጌን ብታጸኑ ትእዛዜን ብታጸኑ ወገኖቼ ናችሁ፣ ከወገንነቱ ደግሞ ጠላቶቻችሁንም አስታግስላችኋለሁ አለ። ሰላማችን ይመልስልን መድኃኔዓለም። ሰላም አጥተናል፣ ሰላማችን ይመልስልን። ስለ ሰላም መጸለይ ያስፈልጋል። ድምጼን ስሙ አለ። ድምጹን እንሰማለን። ነገር ግን ድምጹን ሰምተን በድምጹ እየሄድን ነው። ድምጹን አዳምጠን የድምጹን ስራ እየሰራን ነው ማለት እኛ ዛሬ ባይደንቃችሁ ሁላችንም ከቤተ መቅደሱ እስከ ቤተ መንግስቱ እስከ ውጭ ያለን ሁላችንም ጉዟችን ሌላ ሆነ፣ አካሃዳችን ሌላ ሆነ። ወጸላይቱ ሰለ እግዚአብሔር ሐሰውዎ እኖ እግዚአብሔር አያድንም አይገልም አይቀጣም አይመጣም የሚሉ ውሸተኞች አለ እግዚአብሔር አያድንም አይቀጣም የሚሉ ውሸታም አለ። እውነት አለ። አሁን ሐዋርያው ቅዱስ ያዕቆብ በዚህ በመልእክቱ በምዕራፍ 3 ላይ እንደዚህ አለ። ይትኩኑ ከመ ኢታእምሩ አሎነ መምህራኖች አሉን ብላችሁ ብዙዎች በሚያስተምሩት በሚሄዱት ጉዞውላ አትጓዙ። ብዙዎች መምህራኖች ተነስተዋል፣ ብዙዎች አስተማሪዎችም ተነስተዋል፣ ብዙዎች አዋቂ ነን የሚሉ ተነስተዋል አለ። ያን ያለውን ጉዳይ ስትመለከቱት ከዘመናችን ከወቅታችን ዛሬ አስተማሪው በዛ፣ መካሪው በዛ። እናንተም ባይደንቃችሁ የሴት ቄሶቹ ናችኋል አልሆናችሁ? ሴቶቹ ቄሱ ነዋል። ዛሬ ቄሱን የሚገስጹ ሆነዋል። እንዲያው ከዚህ ከኦርቶዶክስ ተከታይ የሆኑት ሁሉ ሁላችንም አዋቂ ሆነናል። እንኳን ከዚህ የወጡት አንድ ጊዜ አፈግጠው ይቺን ቤተክርስቲያን ከንፈራቸውን ነክሰው ጠብተው ያደጉት በ40 ቀን በ80 ቀን ያገኙት ልጅነታቸውን ክደው ይሄደዋል። ያገናኘን በዛች በመንግስተ ሰማያት አንዱ ነገር ይፈርጣል። የዚች ቤተክርስቲያን ግፍ አሳድጋ ወልዳ አሳድጋ ልጄ እያለች ቅድስት ቤተክርስቲያን ሴቱም ወንድም አድጎባታል፣ በጽጎባታል፣ ከብሮባታል በስጋ በነፍሱ። ነገር ግን አሁን ክንፍ ሲያወጣ ዶሮ እንደ በራበለት የሚሄደው ከምን የተፈሳ ነው ብለናል። እናስተውል። ሁላው ነገር ሁሉ በዘመናችን እንዲያው ክንፍ ወጣ። ከዚች ቤተክርስቲያን ሁላው ዛሬ አፋ ወጣ። ለምንድን ነው ይሄ ነገር? መጀመሪያ ግን የውስጥ ጠላታችን የውስጥ መቀኛችን የውስጥ ነገራችን እግዚአብሔር ያስተካክልልን። መነሻው ከውስጥ ነው። ከውስጥ ስላችሁ ከኦርቶዶክስ ከናንተ ከኛ ይሄን ያለውን ነገር እናስተካክል። ወገኖቹ ነን። ወገኖቼ ብሎናል። ወገኖቼ ካለ እኛ ወገኖች እንሁነው። ወገኑን ይውደድ፣ በወገኑ ጉዳይ እንሄድ። ነገር ግን የእግዚአብሔር ጠላቶች ሆነ ጸላይቱ ሰለ እግዚአብሔር እነሆ የእግዚአብሔር ጠላቶቹ ሁነናል አለ። የስንዴውን ክምር ወይም ደግሞ የስንዴውን ምርትም እኮ አጠግባችሁ ነበረ። ከአለት ላይ ውሃ አፍልቄ አጠጣችሁ ነበረ። እውነት ሐሰት? ዛሬ ገበሬው ከእህል ጋር ተገናኝቷል። እስቲ ወጣ ብለን እንሂድ። ምርት አግኝቷል። ገበሬው ሌባ ሆነ፣ ደንበር አፍራሽ ሆነ፣ ከሃዲ ሆነ። በዚህ በከተማ ያለው ህዝብ የተለያየ መንገድ ተጓዘ። ስለዚህ ወደ እናንተ ህሊና የመጓዘው አንድ ነገር ተጠቅሳለሁ። በዚህ በመጽሐፈ ኢያሱ አንድ ነገር ያስተምረናል። እንደዚህ ይላል መጽሐፍ ቅዱስ በኢያሱ ምዕራፍ 7 ቁጥር 6-10 ላይ ያለ ቃል እንደዚህ አለ ለኢያሱ ወይቤሎ እግዚአብሔር ለኢያሱ ተንስ ወለምን ትወድቅ። እግዚአብሔር ኢያሱን አለው ለምን ትወድቃለህ? ተነስ።
ምእመናን እንነሳ፣ ከወደቅንበት ከተኛንበት እንነሳ፣ አንቀላፍተናል፣ ተነሳ ነው። ይህን ያለበት ጉዳይ አንድ ምክንያት አለው። እነሆ እስራኤላውያንን አሁንም በብሉይ ኪዳን ነው ያለነ በተለያየው ጉዳይ እየረዳቸው ከሞዓባውያን ከተለያየው ነገስታት እየረዳቸው ቅጽረ ኢያሪኮን አፍርሶ እነሆ ርስታቸውን ካገኙ በኋላ እነሆ እርም የሆነውን ገንዘብ ሰረቁ ይላል። ምን የሆነውን ገንዘብ? እርም የሆነው። በመካከላቸው አንድ ወርቅ ነበረና ከመካከላቸው አንድ ሌባ ተገኘና ይህን ወርቅ ሰረቀ። በዚህ ወርቅ ምክንያት እግዚአብሔር ተቆጣ። እግዚአብሔር ከተቆጣ በኋላ እነሆ ሞዓባውያንን ላከና ጋይድ በምትባለው አገር እነሆ ተኩስ አስነሳ እግዚአብሔር። 36,000 ሕዝብ ከእስራኤል አንድ ጊዜ ሞተ። ይህን የሰራው ማን ነው? እግዚአብሔር አይደለም? ማድረግ ይችላል አይችልም? ምናል 36,000 እንደሞተ ይዛን ጊዜ እነሆ አብረው የነበሩት የተረፉት ለኢያሱ ነገሩት። ኢያሱ ይህን ነገር በሰማ ጨርቁን ቀደደ፣ አበደ፣ ማቅ ለበሰ፣ ወደቀ። ሲወድቅ የጋን ጊዜ በእግዚአብሔር ታቦት መካከል እነሆ ኢያሱ እግዚአብሔርን ፍግም ብሎ ከእስራኤል ሽማግሌዎች ጋር ዋይ እግዚአብሔር ምን ሰራነ? ምን በደል? ይሄ ከሆነ ለምን ኢያሪኮን አሻግረህ ቅጥሩን አፈሰህ ርስቱን ሰጠህን? በዛው ባልሞትነን ባልቀረን ብሎ እግዚአብሔርን ለመነው። እግዚአብሔርን ተገዳደረው ኢያሱንም እግዚአብሔር እንደዚህ አለው። ምን አለው? ተው ኢያሱ ተው፣ አንተ መካከል ያለውን ሌባ፣ አንተ መካከል ያለውን ውሸታ፣ አንተ መካከል ያለውን ሐሰተኛ አውጣው አለው። አንተ ምን አለው? አንተ መካከል የሰረቀውን አውጣው አለ። እግዚአብሔር ሌባ አይወድም፣ እግዚአብሔር ውሸት አይወድም፣ እግዚአብሔር ሐሰት አይወድም፣ እግዚአብሔር ክደት አይወድም። ከመካከላችን ስንት ሌባ ነው ያለ? ምእመናን አስተውሉ። ማን ነው እውነተኛው? አሁን ማን ነው ደገኛው? አሁን ከመካከላችን ስንት ከዳተኛ፣ ስንት ውሸታም ነው ያለ? አዎ የጋን ጊዜ እነሆ ኢያሱ አወቀ። የተሰረቀውን ነገር አላወቀም ነበር። ዛሬም በዘመናችን በወቅታችን እግዚአብሔርን እየሰረቅነ እግዚአብሔርን እየካድነ እነሆ በስም ክርስቲያን በተግባር የሌለነ ብዙ ውሸተኞች፣ ብዙ ሐሰተኞች ይህች ቤተ ክርስቲያን ከበን ያለነ ሁላችንም አለ። አሁን በዚህ ቤተ ክርስቲያን በአውደ ምሕረቱ የመጣ ነው ብቻ እንበቃለን። ለጽድቅ በሆነ ይህን ሰላም እንመልስ ነበረ። ነገር ግን እኛ አሜን አሜን የምንል ከከንፈራችን ጌታችንም ብሎታል። አሜን አሜን እለ ይብሉኒ፣ አሜን አሜን የሚሉኝ ሁሉ መንግስተ ሰማያት ሊገቡ አይችሉም፣ ገነት ሊገቡ አይችሉም ብሏል። እውነት ነው። በከንፈራችን አሜን አሜን እንላለን ሁላችን፣ በአንደበታችን ሁላችን አሜን አሜን እንላለን። ነገር ግን ውስጣችን ግን አካሄዳችን ተኩላና መሰጥ ነው። በምክረ ካህናት ከምክረ ካህናት ርቀን ከአጸደ ቤተ ክርስቲያን ርቀን፣ ነገር ግን በላይ ነጭ ለብሰን በውስጣችን ያለው ስንመለከተው ሌላ ማስተሳሰባችን ይህን ሁሉ እግዚአብሔር አይመለከትም እንዴ? እግዚአብሔር አያይም እንዴ? እግዚአብሔር አያይም ብለው ጆሮ የተከለውን አይሰማምን? ዓይን የተከለውን አያይምን? ስለዚህ እኛ ማስተዋል ተስኖናል ምእመናን። አሁን ስትመለከቱት በወቅታችን ያለው በሰዓታችን ያለው ከቤተ መንግስቱ እስከ ቤተ ክህነቱ ከህዝባዊ ያለውን ሁሉ ስትመለከት እጅና ጓንት ለሌብነት አንዱ ነናል፣ ለሐሰት አንዱ ነናል። የሐሰት መሪዎች ልክ ሆነናል። ከመካከላችን አንድ ንጹህ እንዲያው በእውነት እንደዚህ ብሎታል እኮ እግዚአብሔር እነሆ ከ51 ንጹህ ብታገኝ፣ ከ21 ንጹህ ብታገኝ፣ ከ30 ከ10 አንድ ንጹህ ብታገኝ አገሪቱን ትምርን ይሆን አለው አብርሃም ብሎታል አለው። እንኳን ከ51 ንጹህ ሊገኝ ሁላው ሌባ ሆነ። እነሆ በዛች ምክንያት ያች አገር ተቃጠለች ይላል እግዚአብሔር። ስለዚህ አሁንም በወቅታችን የምናየው ሁሉ ነገሮች በሙሉ እየሰፉ ሐሰቶች እየሰፉ መተዋል። አሁን ስለዚህ እነሆ ስሙን እንጠራለን፣ በተግባር ግን የለንበት። በተግባር ግን ትክክለኛይቱ መንገድ አልተጓዝንም። ይህች ቤተ ክርስቲያን በአራቱ ማዕዘን መተን እንሳለማለን። እውነት እላችኋለሁ ይህች ቤተ ክርስቲያን አሁን ያለችው ግልጹ ልንገራችሁ፣ እናንተ የከበባችሁ የቀረባችሁ ትመስላላችሁ። ነገር ግን ቤተ ክርስቲያኒቱ ርቃናለች። እኛ የመጣነ መስሎናል። ነገር ግን እኛ የኋሊት ነው የምንጓዘው፣ የኋሊት ነው። እኛ ሲጨንቀን ብቻ ሲቸግረን ብቻ ወደዚች መተን የምናለባው የምናነፍሰው፣ ሲቸግረን ብቻ ወደ ካህን የምንመጣው። ምእመናን እናንተ ያላችሁ እኮ አሁን አረብ ሀገር ነው ያላችሁ፣ ሁላችሁ አረብ ሀገር ነው ያላችሁ። አረብ ሀገር ቤተክርስቲያን የለ፣ አረብ ሀገር ካህን የለ። አሁን እናንተ ያላችሁ ዱባይ ነው ያላችሁ፣ አረብ ነው ያላችሁ። ስለምን ይንጠቀስኩት ብላችሁ ኢትዮጵያ ምን ታትሆነው?
በቀን 5 ጊዜ መስቀል እያገኛችሁ 5 ጊዜ መስቀል ትሳለማላችሁ የማትሳለሙም አላችሁ በቀን 10 ጊዜ ቤተክርስቲያን ተጠቅጣችሁ ትሄዳላችሁ ነገር ግን እውነት እላችኋለሁ ዱባይ ያሉት ግን በቀን እንኳን 5 ቤተክርስቲያን ሊያገኙ በ10 ዓመት አንድ ቀን አንድ ቤተክርስቲያን አያገኙ ስለዚህ እኛ ግን ንጽሕቱን ኢትዮጵያ እግዚአብሔር የሚጠራትን የሚወዳትን ኢትዮጵያ የእግዚአብሔር ሀገር የተባለችውን ኢትዮጵያ ጻድቃን ሰማዕታት ነቢያት ሐዋርያት የነገሱባትን የፈለቁባትን ብዙ ነገሮች የተገኘባትን ኢትዮጵያ ማን አረከሳት ማን ወደ ኋላ አስቀራት የኋላ ሀገር የኋላ ቀር አደረግናት ይችን ሀገር ከምን የተነሳ አንደኛው ታውቁታላችሁ አልጠቅሰውም ልባችሁ ያውቃል እኔም አውቃለሁ ሁለተኛውን ታውቃላችሁ አልጠቅሰውም ሁለቱን በዚህና በዚህ ይገኛሉ ስለዚህ ምእመናን እናንተ የውሃኑኑ ቸሩኑ እስኪ እናንተ ደጎች በጎች ተብላችኋል አባጋ ክርስቶስ ተብላችኋል የክርስቶስ በጎች ተብላችኋል በግ ሀለ ቅጠል ሀለ መብል ሌላ የሚያስበው ነገር የለም እናንተም ሰርታችሁ መብላት ኃጢአት አይደለም ጽድቅ ነው አሳት በኩራት መክፈል ኃጢአት አይደለም ሰርቶ ከሚገኘው ነው በእነዚህ መንገዶች ብትጓዙ ምእመናን እውነት እላችኋለሁ የመንግስቱ ባለቤት እናንተ ናችሁ ነገር ግን በተግባር አልየላችሁትም በስም ክርስቲያን ብቻ ሆነናል አሁን አራያ ተከትለን ነው የምንጓዝ ያለው ምን ተከትለን ምሳሌ ተከትለን ቄሱ ይናደረገ መነኩሴው ይናደረገ በቤተ ክህነቱ የሆነ በቤተ መንግስቱ የሆነ እኛም እንዲህ እንሆን ያዋጣል አያዋጣም ምእመናን ይሄ ያዋጣና አያዋጣ እኔ ከመካከላችሁ ኃጢአት ልሰራ አላዋጣችሁም የምናገረውን እውነት ነገር ተመልከቱ የሚያጠፋችሁ ከሆነ አጥፊ ነው ይካይና ተከተሉት አልያ ግን ለራሳችሁ ግን ከዚህ ቤተክርስቲያን አትራቁ እቺ ቤተክርስቲያን ጠብቋት ስለዚህ አልሰሙኝም አላዳመጡኝም አለ እግዚአብሔር ሁሉ ጊዜ ወንጌል ይሰበካል ሁሉ ጊዜ ቅዳሴ መላእክት ይቀደሳል ስጋ አምላክ ሁሉ ጊዜ ይፈተታል እስኪ ከመካከላችሁ ሁሉ ጊዜ ስጋ አምላክ የሚቀበለው ማን ነው ህፃናት አይደሉም እንዴ አይለም ሊቃውንት እንዴ ህፃናት ነው ቁርባንን የሚወስዱ ቅዱስ ቁርባንን እናንተ እስከ መቼ ነው ቅዱስ ስጋውን የማትወስዱ ንስሐ የማትገቡ እስከ መቼ ነው ከካህን ጋር የማትመካከሩ ከመምህረ ንስሐችሁ ጋር የማትገናኙ ምእመናን ውስጣችን ደብቀን ላዩን አባባ ብንል አባቴ አባቴ ብንል ዋጋ አለው ምእመናን ውስጣችን ሌላ ላዩ ሌላ ባፋችን ባፎሙ ይደሩ ወበልቦሙ ይረግሙ ተው ጴጥሮስ አለ ይሁዳና ጴጥሮስ ሁለት ምክንያት አመጡ ይሁዳ ባፉ እየሸነገለ ፈጣሪውን ሰቀለ አሰቀለ አስገደለ ይሁዳ ጴጥሮስ ጊዜያዊ ስጋ ስለለበሰ አላፊ ስጋ ስለለበሰ ፈራሽ ስጋ ስለለበሰ ስጋ ህመም ስላለው ፈራ ተንቀጠቀጠ ያኔ ስቅላትና የመከራ ጊዜ አሰቃቂ ስለሆነ ካሃደ ይለዋል ክህደቱን ብቻ ላዋጣው እንባው ጸሎቱ ንስሐው መውደቁ ይሄ ያዋጣታል ስለዚህ ባፎሙ ይደሩ ወበልቦሙ ይረግሙ እናንት ባፋችሁ ያመናችሁ በልባችሁ የምትክዱ ባፋችሁ ያመናችሁ በልባችሁ የምትርቁ ብዙዎች ሰዎች አላችሁ ባፋችሁ አሜን አሜን ትላላችሁ እውነት አሰር ሲቸግራችሁ እንባችሁን ታፈሳላችሁ እውነት አሰር አሁን እናፈሳለን ሁላችን ነገር ግን ሲቸግረን ብቻ ይሁን ሁሉ ጊዜ ይችን ቤተክርስቲያን ደጅ እንጥናት 99 ነገደ መላእክት ደጅ የሚጸኑባት ናት ቅዱስ ስጋው ክቡር ደሙ የሚፈስባት ናት የሚፈተትባት ናት እስከ ምጽአት ዓለም ክርስቶስ ከዚች ይችን ቤተክርስቲያን በአካል የለውሎ በደሙ የመሰረታት ቤተክርስቲያን ናት ይችን ቤተክርስቲያን ደጅ የጠና ባለ ዋጋ ነው ነገር ግን ደጅ ጥናታችን ደግሞ ሐዋርያው ቅዱስ ያዕቆብ ቅድም ከተጠቀስኩትላችሁ ላይ እንዳለው ምን ይላል እዛ ምግባር ከሃይማኖት ሃይማኖት ከምግባር ጋር ምግባራችሁ ሰላም ከሆነ ሃይማኖት ደግሞ ብዙ ነገሮችን ይዞ መምጣት ያስፈልጋል ጾም ጸሎት ፍቅር ሰላም አንድነት እኒህን ሁሉ ጠንቀቅ አድርጋችሁ ይዛችሁ መምጣት ያስፈልጋል ባዶ መጾም ብቻ አይደለም ስጋህን ያጾመ ዋጋ የለው ነገሮች አብረው ይጾሙ ሐሜት ውሸት እነዚህን የመሳሰሉ ይህን የመሳሰለው ይዛችሁ ከመጣችሁ ምእመናን ቃሌን ሰምታችሁኛል ቃሌን ብትሰሙኝ በሕግ ብትጓዙ በጎዳናዬ ብትሄዱ እኔም ጠላቶቻችሁን ምን አደርግላችኋል ጠላታችን ሰይጣን ነው ሰው አይምሰላችሁ ይስላችሁ ጠላት ሰይጣን ነው እቺውላ ነገር የሚያደርገው ዛሬ ደም የሚያፈሰው ሰው የሚያስገድለው ያለ ሰይጣን ሰውና አስገድልም ጥንተ ጠላታችን ከገነት ያሳደደን ያወጣን
አሁንም ገነት የሚያሳድደን ሰውን የሰው እንደሚጠጣ የሚገድል ሰይጣን ነው። ሰው አይገድልም። ነገር ግን በሰው ላይ ሆኖ ሰይጣኑ ያደርጋል። እስኪ ንገሩኝ፣ ሰው ይገድላል። እግዚአብሔር በሰው ላይ ሆኖ ሰው ያስተምራል፣ ልጆቼ ይላል። ሰይጣን በሰው ላይ ሆኖ ደግሞ ሰው ሲገድልና ያለን ይሄ እውነት ነው። ስለዚህ እንዲህ ያለውን ነገር ምን እናድርገው ስንል ሁላችን ከውስጣችን የውስጥ ሕሊናችን የውስጥ አይናችን እንዲበራ ከውስጣችን ከንስሐ አባትና ከቤተ ክርስቲያን ጋር አንገናኝ። ምእመናን አስተማሪ አለ፣ ሰባኪ አለ። ቅዱስ ወንጌል 24 ሰዓት ነው የሚሰበከው። ይህች ቤተ ክርስቲያን 24 ሰዓት ክፍት ናት። 24 ሰዓት ሁልጊዜ ትመጣላችሁ። ነገር ግን 24 ሰዓት የመጣችሁበትን ሁላ ዋጋ ታገኙ ዘንድ ከምን ጋራ ነው? ህሊናችሁ፣ ሐሳባችሁ፣ ልቦናችሁ። እመቤታችን ድንግል ማርያም እንደዚህ ይላታል። 4 ነገር ይጠቅስላታል። ድንጋሌ ህሊና፣ ድንጋሌ ልቦና፣ ድንጋሌ ስጋ፣ ድንጋሌ ነፍስ። በስጋዋም ድንግል፣ በነፍሷም ድንግል፣ በህሊናዋም ድንግል፣ በሐሳብም ድንግል። እኛ ግን ባይደንቃችሁ እንዲያው ድንግል የምንሆን አንድ ከስጋ ብቻ። አባቶቻችን መነኮሳት ድንግል አሉ በስጋ ነገር ያፍ ድንግል አላቸው፣ ያፍ ድንግልና አላቸው፣ የህሊና ድንግልና አላቸው፣ የሐሳብ ድንግልና አላቸው። የላቸውም። ይህ ሁሉ የለም። እመቤታችን ግን ይህን ሁሉ በታቅቦ እነሆ ንጽሕተ ንጹሐን የምንላት ከነጹቱ የነጸች ከከበሩቱ የከበረች እነሆ በቅዱሳን መላእክት የምትረጋጋ ቅድስት እናታችን ይህን ተዋታው ይዛለች። እኛ ደግሞ ዝቅ ብለን ያለነው ደግሞ ቢያንስ የተሰጠነውን ነገር እንወቅ። የምናውቀው ከአባቶቻችን ዝቅ ብለን ክርስትና ሕይወት ቀላል አይደለም። ክርስትና ሕይወት አልፎ ያጅ አይደለም። ክርስትና ሕይወት እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ከምድር እስከ ሰማይ ነው። አገርህ በሰማይ ነው። ምእመናን ሐዋርያው ቅዱስ ጳውሎስ ሰፋ ያለ ጥቅስ ሰጥቶ የእኛስ ሀገራችን በሰማይ እንጂ በምድር አይደለም አላለም ብሏል። ይህን ሀገር ዛሬ የተውሶ ሀገር፣ ይህን ሀገር የኩንትራት ሀገር፣ የክራይ ሀገር ተቀምጠን እንደው የቤት ክራይ አላሰቃቃችሁም መሰል ለትንሹ ጊዜ። ስለዚህ የክራይ ሀገር ተቀምጠን ለክራይ ቤት ኃጢአት ስንሰራበት የክራይ ቤት ያልኳችሁ ሰውነታችሁ ነው። አንተም ውስጥ ታቦቱ ለመንፈስ ቅዱስ አይደለም እንዴ? ምእመናን ታቦቱ የተባላችሁ ታቦት የተባለው የእናንተ ቤተ መቅደስ ነው፣ ሌላ አይደለም። ዋናው ታቦትማ የእናንተ ቤተ መቅደስ ነው። የመድኃኔዓለም ሥጋ ያረፈበት የመድኃኔዓለም ደም የተቀመጠበት የሚንጠፈጠፍ ደግሞ ከእናንተ ላይ ነው። ይህ ቤተ ክርስቲያን የምናየው ሕንፃው እኛ የምናመልክበት ታቦት ሕጉን ስለተሸከመ ስለያዘ ሸፍኖ ስለያዘልን ነው። ሌላ ይምሰላችሁ። ዋናው ታቦት የሰው መቅደስ ነው። ዋናው ቤተ መቅደስ የሰው መቅደስ ነው። ዛሬ ቤተ መቅደሱን ያረከሰ ስንት ነው? ዛሬ ቤተ መቅደሱን ያፈረሰ ስንት ነው ያለ? ቤተ መቅደሱን ያጣፈጠ ያዘጋጀ የገነባ ምእመናን አለ? እስኪ ቤተ መቅደስን መገንባት ማለት ንስሐ መግባት፣ ንስሐ መውደድ፣ እኖ መፍቀደ እግዚአብሔርን መውደድ፣ መፍቀደ ቤተ ክርስቲያንን መውደድ፣ መፍቀደ ብፁዓን፣ መፍቀደ ምጽዋትን መውደድ ላይ ናቸው። ይህን ትመጸውታላችሁ። ይህን አልናገረውም ታደርጋላችሁ። ነገር ግን የእናንተ ችግር ምንድን ነው? እውነት እላችኋለሁ ወንዶች ወደ እናንተ ምን ሄዶ ቤተ መቅደሱን ያረከሰ ያፈረሰ ወንድ የለም? ወጣት አካሄዳችሁ እስኪ ንገሩኝ። አሁን ከዚህ የተቀመጥከው ወጣት ጸጉር ምን ያመለክታል? ሐዋርያው ቅዱስ ጳውሎስ ስለአንተ ሰብኮልሃል። ምን አለ? በዚህ በቆሮንቶስ 11 ላይ ምንድን ነው ያለ? ወንድ ልጅ ጸጉሩን አሳድግ ነውር ነው። ይህ የስመ ክርስትናችን እኮ ማራቂያ ነው። መነሻው እኮ የኃጢአት እንደዚህ ከትንሹ የተነሳ ነው። ስለዚህም ዛሬ እርስ በርሳችሁ በተለይ ወጣቶች አንገት ለአንገት ተቆላልፋችሁ ተያይዛችሁ የምትሄዱ እስኪ በቆራጣ ወረቀት የምትጋቡት ሁሉ ኃጢአት አይደለም? እረ ቤተ ክርስቲያን ትፈርዳለሽ፣ እረ ቤተ ክርስቲያን ትወቅሳለሽ። እረ ጊዜያችን ይሄ ጊዜ አይደለም። ቤተ ክርስቲያን አጋብታ ድራ እንወት ወልዳ አሳድጋለሽ። ስለዚህ ዛሬ ግን የምናየው አዲስ ነገሮች ሁሉ አጸያፊ፣ አስቀያሚ እንኳን እግዚአብሔርን እኛ ላይናችን የምናቸው ላይ እየተጸየፍነ እያዘነው ነው። ለማየት አይተን ለመናገር እየተሸበርን ያለ ምን አገባህ? ባይደንቃችሁ አግባብ ባለው ስነ ስርዓት ሂድ። ጋብቻ ቅዱስ ነው። ጋብቻህን አክብር። ስለዚህ ሐዋርያው ቅዱስ ጳውሎስ የተናገረው ቃላት በእውነት አብይ ምስጢር አለው። ይህ ጋብቻ ታላቅ ምስጢር ነው። ጠንቅቀህ አግኘው፣ በጥንቅቅና ያዘው ይላል። ስለዚህ ወንዶችም ራሳችሁን ጠብቁ። እረተው ከወደቁ በኋላ ጫንቃ መምለጥ ነው። ከወደቁ በኋላ የሰይጣን
ማደሪያ መሆን ነው። በሲኦል በስብሶ መኖር ነው። ግጹን እንገራችሁ ይህን ጊዜ ነው። ይህን ጊዜ በብርሃኑ መመላለስ፣ ይህን ጊዜ በፀሐዩ መመላለስ ያስፈልጋል። ኑ በብርሃኑ ተመላለሱ፣ ኑ በፀሐዩ ተመላለሱ የሚል መጽሐፍ አንባችኋል። ብርሃን ቤተ ክርስቲያን ናት። ብርሃናት ካህናት ናቸው። ብርሃን ኢየሱስ ክርስቶስ ነው። እኛ ግን አካሄዳችን በጨለማ ነው። የጨለማ መንገድ የከፋ ነው። ገደል ይሰዳል። የጨለማ መንገድ ባህር ያገባል። ባህር እንዳንገባ ተጠንቀቁ። ዛሬ ወደ ባህር የሚሰሩ ወደ ገደል የሚያገቡ በርካታ የሚያረክሱ ትውልዶች ተፈጥረዋል። እናቱና ወደ ቸርች የሚል ትውልድ አልተወለደም እንዴ? ነይ እናቴ ይህን አወጀ ቤተ ክርስቲያን ምን ብለሽ ነው ባክሽ የሚል ትውልድ ነው ተወልዶ ያለ። እስከ መቼ ነው ዛሬያ? ስለዚህ ቃሉን ሰምተን ቃሉን አድምጠን ብቻ መሄድ ምን ዋጋ አለ? በተግባር መገኘት፣ ስራ መስራት፣ የክርስትና ስራ መስራት ያስፈልጋል። ዓርብ ሮቡን የማይጾም ወጣት ለመቼ ነው? እስኪ እንዲያው ያለውን መጠጥ ቤቱን ላዩት። እስኪ ጧት ስትሄዱ የሚጠጣው ካንገቱ አርማውን አስሮ ያለ መስቀሉን አስሮ ያለ ኦርቶዶክስ አይደለም እንዴ? ብዙ ስህተት የሚታይ በኦርቶዶክስ አይደለም እንዴ? እንዲያው ሌላውስ ያለ ሃይማኖታችን ያለ ስራችን አንሄድም። ብዙ ኦርቶዶክስ ያሉት ነገር እንዲያው አንገቱ ያለው አርማ አይወርሰውም። ለጌጥ ነው፣ ማስመሰያ ነው። ይህን ሁሉ ስንመለከተው እግዚአብሔር እንደተቀየመ ነው። እግዚአብሔር መቀየሙ ደግሞ የመጣውን ነገር እያያችሁ ነው። እርስ መባላት ይህ ሁሉ ነገር አገር ሰላም ማጣት እኛ ሰላም ማጣት አይደለም እንዴ? ይችን የተባረከሽ ሀገር፣ ይችን የተቀደሰሽ ሀገር፣ ማርና ወተት የሚፈልቅባት ሀገር፣ ማር የተባሉት ሊቃውንቱ ሁልጊዜ 24 ሰዓት የእግዚአብሔር ቃል የሚፈስባትን ሀገር ዛሬ ቤተ ክርስቲያን መቃጠል፣ ካህናት መታረድ፣ እነሆ ምዕመናን ኦርቶዶክስ የተባለ መሰደድ ማሳደድ ይበዛ። የበዛበት ጉዳዩ ግን የኃጢአታችን ውጤት አሁን ከተነገርኳቸው ቃላቶች ውስጥ ናቸው። ትልቁ ነገር አለቀ። እኛ ብንጾም ውጤታችን ኃጢአት ከሆነ፣ ብንጸልይ ውጤታችን ኃጢአት ከሆነ፣ ብንመጸውት ውጤታችን ኃጢአት ከሆነ፣ ቤተክርስቲያን ብንሰብክ ውጤታችን ኃጢአት ከሆነ ምን እናድርግ? የእናንተ የቤት ስራ ልስጣችሁ። ምን እናድርግ? ትጾማላችሁ፣ ትጸልያላችሁ፣ ትመጸውታላችሁ፣ ትሰጣላችሁ፣ ታለቅሳላችሁ፣ ታነባላችሁ። ግን ውጤታችሁ ምንድነው? እስኪ ንገሩ። ውጤታችሁ ምንድነው? ራእይን ተመልከቱ። በአንድ በራእይ ልባ 215 ዘመን በስቃይ በመከራ የነበሩ እስራኤላውያን ከግብፅ አልወጡም እንዴ? ሃሎኑ አምላከ ሰማይ ብላ እነሆ አልቅሳ እንባዋን ወደ ሰማይ በረጨሹ ጊዜ በዛን ሰዓት ያስቃይና መከራ ችግር የነበረው ሁሉ ተቀርፎላቸው እነሆ እግዚአብሔር ሙሴን ልኮ እግዚአብሔር በሙሴ ላይ ሆኖ እስራኤላውያን አልወጡም? ወጥተዋል። ዛሬ እናቶቻችን ዛሬ ማታለቅሱ አልቅሳችሁ ዝንባችሁ እነ ኢትዮጵያን ሰላም የማያደርግ እናንተ የምታለቅሱት የግል ልቅሷ የሥጋ ጥቃቅን ነገሮች ሲያገኛችሁ ነው። ይህ መሆን አይደለም። የሥጋ መከራ ያልፋል። አሁን ዛሬ ምሳ በልታችሁ እንደሆነ ጾም ታድራላችሁ፣ ማታ በልታችሁ እንደሆነ ነገ ትውላላችሁ። በዘንድሮው ዘመን ተርበን እንደሆነ በሚመጣው ዘመን እንጠግባለን። ነገር ግን ዘላለማዊ ረሃብና ዘላለማዊ ችጋር የሚያገኝ በሰማይ ያገኝ ገጥመናል። ስለዚህ ግን አሁን እዚች ሀገር የተከሰተ ብዙ ነገሮች የታዩ ብዙ ነገሮች ይታያሉ። ምዕመናን ባንቃይዶ ልቦና በሰቂለ ህሊና ውስጣችን ወደ ፈጣሪያችን አድርገን እንዲሰማን እንጸልይ። ወኢሰሙኒ ሕዝብየ ቃልየ ወእስራኤልን ያዝሙኒ። ወገኖቼ እስራኤል አልሰሙኝም፣ ወገኖቼ እስራኤል አላዳመጡኝም፣ ድምፄን አልሰሙትም ይላል እግዚአብሔር። ድምፁን እንድንሰማ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።